እሺ አመሰግናለሁ። ስሜ ኤርሚያስ ተፈራ ይባላል። የድርጅቴ ስም ኮሮጆ ኢኮ ፓኬጅ ኤንድ ባክስ ይባላል። ኤደን ተክል ይባላለሁ። ድርጅታችን መገሪሳ ናቹራል ፈርቲላይዘር ይባላል። ስሜ አደም ሳይድ ይባላለሁ። ከደቡብ ኤአይ ቴክኖሎጂ በዲጂታል ቴክኖሎጂ እና አግሪካልቸራል ላይ የሚሰራ ነው። ቡና ላይ ፎከስ ያደርጋል ማለት ነው። ድርጅታችን ከአግሪካልቸራል ዌስቶች ባዮዲግራደብል የሆነ ፌስታል የሚተካ ፓኬጅ እና ባግ የሚያመርት ድርጅት ነው። መገሪሳ ማለት አፋን ኦሮሞ ወርድ ነው። ስንቀይረው አረንጓዴ ወይም ግሪን ማለት ነው። የምናመርታቸው ምርቶች ደግሞ እንደምታውቋቸው ሁሉም አረንጓዴ ናቸው። ስለዚህ ግሪን ሪፕሬዘንት ያደርገዋል ብለን ስላሰብን ነው። አንድም ደግሞ ጅማ የምትታወቀው አረንጓዴ በመሆኗ ነው ብለን በማሰብ መገሪሳ ፈርቲላይዘር ብለናል። ስለዚህ ድርጅታችን የሚያመርተው ማዳበሪያ ነው። ለገበሬዎች ሊሆን የሚችል የተፈጥሮ ማዳበሪያ ነው። ምንም አይነት ኬሚካል ፕሮዳክት የሌለበት። ጅማ ያለንበት የተቋቋመ በጅማ ነው። ጅማ ደግሞ የሚታወቀው በቡና ምርት ነው። እኛ ፎከስ ያደረግነው የቡና ምርቶችን ከመጀመሪያ ጀምሮ እስከ ፕሮሰስ ተደርገው እስከ መጨረሻ ድረስ በዲጂታል ኢንሃንስ ተደርገው ሃይ ኳሊቲ እንዲኖሩ በማድረግ ላይ የሚሰራ ድርጅት ነው። ኦኬ፣ ወደዚህ ቢዝነስ እንድንገባ ያነሳሳን ለቦንጋ ዩኒቨርሲቲ የእንሰት መፈቅፈቂያ ማሽን የምሰራበት እድል አግኝቼ ነበርና ያንን እየሰራሁበት ባለ ሰዓት ለምንድን ነው ይህንን ዌስት ፋይበር ወደ ጥቅም ያለው ነገር እንዴት ነው የምንቀይረው የሚለውን እያሰብን ባለበት ሰዓት ይሄ ኦርቢት ቻንስ አገኘ። ይህን ኦርቢት ቻንስ ጆይን ስናደርግ ይህን አይዲያ ይዘን መጣ። ማዳበሪያ ውድ ስለሆነ ገበሬዎች አፎርድ አድርገው መግዛት አልቻሉም። ኢቭን በግለሰብ ደረጃ የሚንቀሳቀሱት ራሱ ማለት ነው። ስለዚህ ዋይናት ለምን በተፈጥሮ ፕሮሰስ የሚመረቱ ኢትኖች ማዳበሪያዎች ካሉ ኦፕሽኑ ካለ ኢኖቬሽን ካለ ወደዛ ለምን አንሄድም? ግን እሱ ናቹራል ፕሮሰስ የተመረቱ ፈርቲላይዘሮች ግን አንደኛ ሶይል ፈርቲሊቲውን ይጨምሩልናል፣ በዛው ልክ ደግሞ ምርታማነታችንንም እናስጠብቃለን። ስለዚህ በዛ መሰረት በመነሳት ነው መገሪሳ ፈርቲላይዘርን ወደ ማምረት ውስጥ የመጣ ነው። ወስደክ በተፈጥሮ መልክ ዲኮምፖዝ የማያደርግ ነገር የለም፣ ግን ዲኮምፖዝ ሲያደርግ ግን ጊዜ ይወስዳል። ለዚህ ያንን ጊዜውን አሳጥረን መስራት የምንችልበት ሜካኒዝም የለም የሚለው ነው እየፈለግን የነበረው። ሀገራችን የሚታወቀው በቡና ኤክስፖርት ላይ ይታወቃል። ስፔሻሊ ጅማ ማለት ነው። አሁን ያሉ ዲጂታል ቴክኖሎጂዎች ግን በሰው መሰራት የማይችሉ በጣም ፋስት የሆነ ደግሞ ሰው መስራት የሚችለው አሰልቺ የሆነ ነገርን ፊክስ ማድረግ ይችላል። ከኛ በላይ ፈጣን በሆነ መልኩ መስራት ስለሚችል ያንን ቴክኖሎጂ ተጠቅመን አግሪካልቸርን ከፍ ለማድረግ ማለት ነው። ትልቁ የኢትዮጵያ ኤክስፖርት የምታደርገው ከአግሪካልቸሩ ደግሞ ቡና ትልቁ ነው። ያ ከፍ ካለ የሀገሪቱ ኢኮኖሚን ከፍ ማድረግ ይችላል። የኛም ለእኛም ሀገሩን የሚጠቅም ነው ብለን ስላመንበት ዲጂታልን አግሪካልቸርን በዲጂታል ቴክኖሎጂ ያንን ኢምፕሩቭ ለማድረግ ነው። ይህ ነገር እንደጀመርን በቃ ትንሽ ፕሮሰስ ካደረግን የምንሰራው ይመስለን ነበር። ነገር ግን ወደ ሪሊቱ ስንመጣ ስታርታፕ በአንድ ቀን የሚወለድ በአንድ የሚሆን ነገር አለና ጭንቅላታችን ያለው ፋንሲ የሚያማምሩ ነገሮች በጠቅላላ ወደ ቢዝነስ ሲመጡ ብዙ ውጣ ውረዶች እንዳሏቸው አይተናልና ቀን በቀን ስንሞክር ቀን በቀን ትራ እያደረግን ስንሄድ ነው ወደ ቤስት ሪዛልት መምጣት እንችል። ስንጀምር የነበረው የመጀመሪያው ፍርሃት ነው። ፓቲፍ መስራት ባይችልስ፣ ይሄ ነገር መሆን ባይችልስ፣ ባይሳካስ፣ እንደገና ደግሞ ሰዎች ዘንድ ተቀባይነት ባናገኝስ የሚሉ ስጋቶች ነበሩ። አንድ ሁለት ደግሞ ሪሶርስ እጥረት ቢያጋጥመንስ፣ ቦታ ባናገኝስ፣ ሰዎች ወይም ልናናገራቸው የፈለግናቸው ሰዎች ባሰብነው መልክ ሰፖርት ባያደርጉንስ፣ ከዛ ደግሞ የምናመርተው ለገበሬ ነው አይደለም። ስለዚህ ገበሬው ዘንድ ተቀባይነት ባናገኝስ። ስለዚህ ያ የመጀመሪያው ቻሌንጃችን። ካፒታል ችግር ነበር መጀመሪያ ስንጀምር ማለት ነው። የሲድ ፕሮግራም ያገኘ ነው በሚገርም አጋጣሚ አንዱ ስታፌ አዋሽ ላይ በሚሳተፍበት ሰዓት አበባ የምትባል ልጅን ይታወቃል። እዚህ ኦርቢት ላይ የነበረች እና እሷ የኦርቢትን ማስታወቂያ ትሰማና ለእሱ ትልክለታለች። እንደዚህ ከሆነማ እንሞክር ብለን ይህን ሀሳብ አስገባል እና ያወቅነው በዛ አጋጣሚ ነው ኦርቢትን። እሺ፣ የኦርቢት ኢኖቬሽን ፕሮግራሙን አጋጣሚ ሆኖ ኢንፎርም ያደረገችኝ ጓደኛዬ ናት። ሀምድ ሙራት ትባላለች። ከዚህ በፊት የእናንተ ፕሮግራም ላይ ለመሳተፍ ሞክራ ነበረ ወይ የተሳተፉ ልጆች ታውቃለች ከድሬዳዋ ሀብ እና በሷ በኩል ነው ኢንፎርሜሽን የደረሰኝ። መጀመሪያ ኢንፎርሜሽኑ ያገኘው ከሶሻል ሚዲያ ነው። ብዙ ጊዜ ኢንፎርሜሽን የምናገኛቸው ከሶሻል ሚዲያ ነው። ያንን በማግኘት ብዙ ፕሮግራሞችንም ፓርቲሲፔት አድርገናል። ይህንም ልክ እንደዛው
በሶሻል ሚዲያ ነው ኦርቢትን በመሳተፍ ያገኘው ቅድም እንዳልኩ ባክግራውንድ መምህርነትና የቢዝነስ ማይንድ ያልነበረኝ ሰው ነበር። እዚህ ኦርቢት ውስጥ ከገባው በኋላ ከስክራች ከዜሮ ጀምሮ how to build or how to start ቢዝነስ የሚለው እንዴት ቢዝነስ ራን እንደሚደረግ፣ እንዴት ከስተመር እንደሚገኝ፣ እንዴት ካንቫ ሞዴል ዲቨሎፕ እንደሚደረግ ኤቭሪ ነገር ስለ ቢዝነስ ያወቅኩት በኦርቢት ነውና ከዚህ ሲድ ፕሮግራም ትልቁ ያገኘሁት ነገር እና አንደኛው ምንድነው አንደኛ ራሳችንን ፕሮሞት የምናደርገው ራሳችን መሆናችን። ብዙ ጊዜ የኛ ሀገር ከባህላችንም አንጻር ይመስለኛል እንደ ትህትናም ስለምንቆጥረው ራሳችንን ፕሮሞት ማድረግ ስለምንሰራቸው ስራዎች እኔ እንዲህ ማድረግ እችላለሁ፣ እንደዚህ ነገሮች አሉ የሚለውን አናደርግም። ምክንያቱም በኢንኩቤሽን ፕሮግራሙ ጊዜ እኛ ወደ ንግድ ዘርፉ አልገባንም፣ ምንም አይዲያው የለንም። ሞሮፍ ወደ ሪሰርች ነው ፎከሳችን፣ ማለት አዲስ ፋይንዲንግ ማምጣት ላይ ነበረ። ግን እዛ ላይ ግን ንግዱ ላይ የተሳተፉ ንግድ ላይ አልፈው ቻሌንጅ ወድቀው ተነስተው ደግሞ የወጡ ልጆች ነበሩ። ከነሱ ብዙ ኤክስፒሪየንሶችን አግኝተናል። ማርኬቱ ይፈልጋል ወይ አይፈልግም የሚለው ነገር በደንብ መታሰብ እንዳለበት ያንን አይተናል። ከስተመሩን ፎከስ ማድረግ እንዳለብን፣ ከዛ በኋላ ደግሞ ከስተመሩን ፎከስ ካደረገ በኋላ ደግሞ ፋይናንሻሊ መቆም እንዳለበትና እዛ ላይ ፋይናንስ ላይ በደንብ መስራት እንዳለብን ያንን በደንብ አይተንበታል። ኦኬ፣ ለሌሎች ማስተላለፍ የሚፈልገው ነገር ስታርታፕ በአንድ ቀን አቺቭ የሚደረግ ነገር አለ። ትራይ ኤንድ ኤረር የሚጠይቅ ነገር ነው። ሶ ዛሬ ባይሳካ ኦር ዛሬ ሞከርነው ነገር ትክክል ባይሆን ደግመን ደጋግመን የምንሞክር ከሆነ ነገ የምንፈልገው ጎል ላይ መድረስ እንችላለን። ለሌሎች ኢንተርፕረነሮች ማስተላለፍ የሚፈልገው መልእክት በመጀመሪያ የትኛውም ሀሳብ ትንሽ አይደለም። ስለዚህ ከደፍረን ከሞከርነውና ከጣርን ፕላስ ኮሚትድ ከሆንን መስራትና መቀጠል እንደሚችሉ፣ እንደገና ደግሞ ልክ እንደዚህ አይነት ልክ ኦርቢት ኢኖቬሽን ሀብ አይነት ልክ እንደዚህ አይነት ፕላትፎርሞችን በመሳተፋቸው ደግሞ እነሱ አላማቸው ላይ ለመድረስ ወይም መድረስ የፈለጉበት ግባቸው ላይ ለመድረስ ሊጠቅሟቸው የሚችሉ ግብዓቶችን እንደሚያገኙ፣ ኔትወርካቸውን እንደሚያሰፉ፣ ያ ደግሞ የፈለጉት ቦታ ለመድረስ ትልቅ አስተዋጽኦ እንደሚያደርግ እና ደግሞ መሞከራቸው መጣራቸው ደግሞ ትክክል እንደሆነ ኢንፎርሜሽን ሲክ ማድረግ ጥሩ ነገር ነው። ያሰቡት ለመድረስ ማለት ነው። የትኛውን ነገር ከመጀመር በፊት መታየት ያለበት ከስተመሩ ነው። ሰው ምን ይፈልጋል የሚለውን ለማየት ነው። ሞቲቬትድ ሆነን እዛ ነገር ላይ ሰስቴን አድርገን እንድንቆይ የሚያደርገን አንደኛ ቪዥናችን ማለት ፐርሰናሊ የሚሆን አሴቲም እንደ ካምፓኒ ያለን ቪዥን አለ። እዛ ቦታ ላይ ለመድረስ ምን ስቴፖች ማለፍ እንዳለብን አንዳንዴ ፋይንድ አውት ላታረጋቸው ትችላለህ። ግን whatever the cases I will face it then ከዛ በኋላ መጨረሻ ላይ የምታየው ብርሃን አለ። see the light at the end of the tunnel እንደሚባለው ማለት ነው። ፕላስ ደግሞ ለብቻ ሳይሆን አሴቲም የሚሰሩ ነገሮች ጥሩ ናቸው ብዬ አስባለሁ። ምክንያቱም ከአንድ ብርቱ ሁለት መድኃኒቱ ነው የሚባለው። እኔ ስደክም እሱ ካበረታኝ ወይም እሷ ካበረታችኝ ሌስ ዱ ዚስ እንደዚህ እንቀጥል እንዲናደርግ ሲባል አንደኛው ለአንደኛው ኢኒሺዬሽን ይሆናል ማለት ነው። ኢቨን የዚህ ኦርቢት ሜንቶሮቻችን በጣም ሞቲቬት ያደርጉን ነበር። የነሱ ሞቲቭ ራሱ የነሱ ማበረታታት እኔ ሞቲቬት እንደሆነ ያደረገኝ ቲሞቼ እንደዚህ እኮ ፌል ሆነ ስላቸው በዚህ በኩል ብንሞክረው ይሉኛል እና ያ ነገር ተስፋ እንዳንቆርጥ እና ደግመን ደጋግመን እንድንሞክር አድርጎናል። ሞቲቬት የሚያደርገን ስራው ብቻ ሳይሆን ፍላጎታችን ነው። ከስራ የሆነ ነገር ላይገኝ ይችላል፣ ረጅም ጊዜ ሊጠይቅ ይችላል፣ የተለያዩ ነገሮች ሊገጥሙ ይችላሉ። ግን እኛ አምነንበት ነው የምንሰራው ስራ ነው፣ ወደን ማለት ነው። ወደን ስለምንሰራ ምንም ነገር ቢገጥመን ያንን ማለፍ እንችላለን። ይሄ ነገር መመስረቱ የሆነ ሰው የሆነ ፕሮግራም ሲያገኝ ለሆነ ሰው ሼር ያደርጋል። የሆነ ሰው የሆነ አይዲያ ሲኖረው ለአንደኛው ሼር ያደርጋል። ኦፕንሊ ማውራት ቻንስ ይፈጥርልናል። አይዲያዎች ሼር እንድንደራረግ ያደርግልናል እና በጣም ትልቅ ኦፖርቹኒቲ ነው። በጣም ደስተኛ ነኝ። አንደኛ ቅድም እንዳልኩክ አንደኛው ቀድሞ ነው የሆነኛውን ስቴፕ ቻሌንጁን አልፎ የሄደው፣ አንደኛው ደግሞ ገና እየጀመረ ነው። ስለዚህ እኔ ያለፍኩበትን ፈተና እኔ ያለፍኩበትን ኦብስታክል ለምንድን ነው ያኛው የሚያልፈው? ስለዚህ እኔ ያለፍኩበትን ያን ኦብስታክል መንገዶቹን ፓዝዌውን እኔ ላሳያቸው ከቻልኩኝ እነሱ ደግሞ ቀጥሎ ደግሞ የተሻለ ነገር ይሰራሉ ማለት። ስለዚህ ኢትስ ላይክ ሼሪንግ ነው ማለት ነው። አንደኛው ያለፈበትን ለአንደኛው ሼር ያደርጋል። ከሰው ጋር ካልሆነ ብቻውን ማሳካት አይችልም። ሰው በኮሚዩኒቲ ካልሆነ ብቻውን ይከብዳል።
ለምን ማርኬት ይፈልጋል። ያ ማርኬት ደግሞ ኔትወርክ ይፈልጋል። ብዙ ጊዜ አንድ ሰው የሆነ ነገር ይፈልጋል፣ አንድ ሰው ደግሞ ያንን ነገር ይዞ የሚያቀርብለት ሰው ይፈልጋል። አንዱ ፈላጊ ነው፣ አንዱ ደግሞ አቅራቢ ነው። ያ ሁለቱ ግን አልተገናኙም። የሚገናኙበት ኔትወርክ ያስፈልጋል ማለት ነው። አሜዚንግ 3 ወሮች ነው ያሳለፍኩት። በእነዚህ 3 ወሮች ውስጥ እንዳልኩክ ነው ኮሮጆን ከስክራች እንድሰራው ነው ኦርቢት ያደረገኝ እና በጣም ቢግ ኦፖርቹኒቲ ነው ለእኔ። ከዚህ በኋላ ራሱ እንደዚህ አይነት ኦፖርቹኒቲዎች ኦርቢት በየክልሉ ቢያበዛ በጣም ብዙ ስታርታፖች ይወጣሉ ብዬ አምናለሁ እና በጣም ደስተኛ ነኝ እዚህ ኦርቢት ላይ በመሳተፌ። በጣም ደስ ብሎኛል። ምክንያቱም የ3 ወሩ ፕሮግራም የዛኔ ትንሽ አንዳንዴ የሚሰጡ የነበሩ በየቀኑ የሚሰጡን የተለያዩ አክቲቪቲዎች ነበሩና ከጎን የምትሰራቸው ስራዎች ሲኖሩ ያን ሁሉ ጊዜ መስዋዕት አድርገህ ነው የምትሰራው። ውጭ ብለህ ልታደር ትችላለህ። ለኢንተርቪው ሴሽኖች ነበሩን፣ እየሄድን ከስተመር ኤንድ ዩዘሮቻችንን የምንጠይቅበት ሴሽኖች ነበሩ። ያ ጊዜህን ይጠይቃል፣ ብዙ መስዋዕትነት ሊያስከፍልህ ይችላል። ግን ያንን ሁሉ አልፈክ ታግሰክ ለግራጁዌሽን መብቃት አንደኛ አንድ ትልቅ ነገር ነው ብዬ አስባለሁ። ስለዚህ እዚህ ግራጁዌሽን ላይ መድረስ ራሱ ዋን ፓርት ኦፍ ሰክሰስ ነው የሚሆነው ማለት ነው። ምክንያቱም ኢት ሪኳየርስ ዩር ኮሚትመንት እና ፔሽንስ ስለሚፈልግ ማለት ነው። ስለዚህ ከዚህ ቀጥሎ ደግሞ ይሄድ አሁን ስራዎቻችንን ካሉበት ደግሞ ቀጥለን ያሉትን ስኪሎች ይዘን መቀጠል እንደምንችል ኮንፊርሜሽን አገኘን ማለት ነው። ስለዚህ ቀጥሎ የሚሄዱትን ደግሞ በዚህኛው ሞቲቭ በዚህ ሞራል እንሄዳለን። ያሳለፍነው ትሬኒንጉ ላይ ብዙ ሰዓት ነው ያሳለፍነው። ብዙ ኤክሰርሳይዞችን ስንሰራ ነበር። ያም ያልቅ አይመስልም ነበር። መጀመሪያ 3 ወር ተብሎ ነው የጀመርነው፣ ግን ያልቅ አይመስልም ነበር። ጨረስ ነው አሴቲም እንግዲህ አሁን ፓይለት ስተዲዎቹ ኦልሬዲ ያልቀዋል። ፍላጎታችን ወደ ማርኬቱ መግባት ነው። ወደ ማርኬቱ ለመግባት ደግሞ ማስ ፕሮዳክሽን መጀመር አለብን። ስለዚህ ያንን ማድረግ የምንችልበትን ፕሮሰሶች ለመጀመር ዝግጁ ነን። አሁን ማለቅ ያለባቸው ሌጋል ኢሹዎች አሉ። እነዛን ፋይናላይዝ አድርገን ከዛ ደግሞ ያው ሌጋል ኢሹዎችም አሉ፣ ይሄ ከስታንዳርድ ጋር የተገናኙ ምናምን እነዛን ኢሹዎች መጨረስ ከቻልን ከዛ ቦታችንን ሴኪዩር አድርገን ወደ ምርት ነው የምንገባው ማለት ነው። ከኛ የሚጠበቀው የያዝናቸው ብዙ ነገሮች አሉ። ያንን ላውንች ማድረግ ነው ትልቁ። በቃ ምንም ሲጀመር የተገናኘንበት የሆነ ነገር ይዘን ነው፣ የሆነ ስቴጅ ላይ ነው ማለት ነው። ስለዚህ ያንን ይዘን ላውንች በማድረግ እና ሌሎች ፕሮዳክቶችን ይዘን እንመጣለን። በቀጣይ እንግዲህ ይህንን ቢዝነስ ባዮዲግራደብል የሆነ ፓኬጅ ወደ ገበያ እንገባለን ብለን በሙሉ እምነት ላይ ነን። ሶ በቀጣይ ማርኬት ላይ የእኛን ኮሮጆ ባግ እና ፓኬጅ እንደምታዩትና እናንተም ካስተመሮቻችን እንደምትሆኑ ተስፋ እናደርጋለን።